በ2017 በጀት ዓመት 9 ወራት 942,000 የውጭ ቱሪስቶች ኢትዮጵያን መጎብኘታቸውን የቱሪዝም ሚኒስቴር ገልጿል። ሚኒስቴር መስሪያ ቤቱ የ9 ወራት ሪፖርቱን ለሕዝብ እንደራሴዎች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ሲያቀርብ የውጭ ጎብኚዎቹ ብዛት ከአምናው ተመሳሳይ ወቅት የ9 በመቶ ብልጫ እንዳለው አሳውቋል። ከነዚህ ጎብኚዎች የተገኘው የውጭ ምንዛሬ 3.5 ቢሊዮን ዶላር ነው ብሏል። የሚኒስቴር መስሪያ ቤቱን ሪፖርትና የቋሚ ኮሚቴው አባላትን ጥያቄዎች በማካተት ሪፖርተራችን ምስሌ ሀሺም ተከታዩን ዝርዝር ዘገባ አሰናድታለች። የቱሪዝም ሚኒስቴር ለሕዝብ እንደራሴዎች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ የ2017 በጀት ዓመት የ9 ወራት ስራ አፈጻጸም ሪፖርቱን ባቀረበበት መድረክ እንደገለጸው መቀመጫቸውን አዲስ አበባ ካደረጉ የተለያዩ ሀገራት ኤምባሲዎች ጋር ጠንካራ ግንኙነትን በመፍጠር የገጽታ ግንባታ ስራዎች እየተሰሩ ነው። በተለይ የተለያዩ ሀገራት የሚያወጧቸው የጉዞ ክልከላዎች ለማስቀረት ለእነዚህ አካላት ትክክለኛ የኢትዮጵያ ገጽታን በማሳየት ወደ ሀገር እንዲገቡና እንዲጎበኙ የማድረግ ስራ እየተሰራ መሆኑን ነው የቱሪዝም ሚኒስትሯ ሰላማዊት ካሳ የገለጹት። ይህ ዓመት ሉሲ የተገኘችበት 50ኛ ዓመት መሆኑን ተከትሎ ኢትዮጵያ ትክክለኛዋ ምድረ ቀደምት መሆኗን የሚያሳዩ ሁነቶች በልዩ ሁኔታ መከናወናቸውንም ሚኒስትሯ ተናግረዋል። የ9 ወራት ሪፖርቱን ያደመጠው የንግድና ቱሪዝም ጉዳዮች ቋሚ ኮሚቴም ለሚኒስቴር መስሪያ ቤቱ ካነሳቸው በርካታ ጥያቄዎች መካከል ታሪካዊና ነባር ቅርሶች ከተጋረጠባቸው የመሰነጣጠቅና የመፍረስ አደጋዎች ለመታደግ ምን እየተሰራ ነው የሚለው የሚገኝበት ሲሆን የሚኒስቴር መስሪያ ቤቱ ኃላፊዎችም ምላሽ ሰጥተዋል። ታሪካዊና ሃይማኖታዊ ነባር ቅርሶቻችን ከተጋረጠባቸው የመሰነጣጠቅና የመፍረስ አደጋ ለመታደግ በብሔራዊ ቅርስነት መለየት የሚገባቸውን ቅርሶች ለመለየትና የጥገና ሰነዶችን ለማዘጋጀት በበጀት ዓመቱ ከተያዘው እቅድ አንጻር አፈጻጸሙ ሰፊ ክፍተት ያለበት በመሆኑ ከችግሩ መውጣት ያልተቻለበት ምክንያት ምንድነው? የጥገናና የእንክብካቤ ሰነድ መስራት ላይ ዘንድሮ ትንሽ ችግር ያለው የያዝናቸው ቦታዎች በቅድ ትንሽ የጸጥታ ችግር ያለባቸው ናቸው። ለምሳሌ አማራ ክልል ላይ ማዕከላዊ ጎንደር ምንም ማካሄድ አልቻልንም። ጣና ዙሪያ ሞክረን ነበር። ሌላ እንግዲህ ዋግ ኽምራ ይሄም አክሰሲብል አልሆነም። እነዚህ አክሰሲቢሊቲ ችግሮች የጥገና ሰነዶችን ሰርተን ወደ ስራ እንዳንገባ እንትን ያሉት። ለምሳሌ ያክል የውቅል መስቀለ ክርስቶስን ማንሳት እንችላለን። በእናንተ በኩልም የተነሳው ጥያቄ ሰነዱን ለመከለስ ምክንያቱም 8 ዓመት ምናምን የሞላው ነው ከዚህ በፊት ያን ሳይደረግ መግባት አይቻልም። ለመከለስ እንኳን በላሊበላም በመቀሌም በኩል ለመግባት የጸጥታ ችግሩ ትንሽ አክሰሲቢሊቲ ችግር ስላለ ነው። ከዛ ጋር ተያይዞ እንግዲህ የዘንድሮ በተለየ ሁኔታ እንደዚሁ ጣና አካባቢ የመታገት አደጋም በባለሙያዎች ላይ ደርሶ ነበርና እነዚህ ብዙ ቦታዎች ላይ ደፈር ብሎ ባለሙያም እንዳይገባ ችግር ስለፈጠረብን ነው። እሱ ነው እንግዲህ። ሌላኛው ሪፖርቱን ካደመጠው ቋሚ ኮሚቴ የተነሳው ጥያቄ ደግሞ ለቱሪስት መዳረሻ የሆኑ አካባቢዎች አስፈላጊው መሰረተ ልማት የተሟላላቸው አይደሉም የሚል ነበር። በርካታ የቱሪስት መዳረሻ የሆኑ ታሪካዊ፣ ሃይማኖታዊ፣ ባህላዊና የተፈጥሮ ሀብቶች እንዳሉን የሚታወቅ ቢሆንም አብዛኞቹ ለቱሪስት መዳረሻ የሚሆኑ ቦታዎች አስፈላጊው መሰረተ ልማት ያልተሟላላቸው በመሆኑ ለሀገር ማበርከት የሚገባቸው ኢኮኖሚያዊ አስተዋጽኦ እያበረከቱ አይደለም። ስለሆነ ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት ችግሮቹን በዘላቂነት ለመፍታት ምን እየሰራ ነው የሚል ጥያቄ ነው። በእኛ እምነት በተለይ የቴሌኮም ኢንፍራስትራክቸሩን ካየን እስከ 5G ድረስ የዘመነ በአሁኑ ሰዓት ቱሪስቶች ከሀገራቸው መጥተው ከኤርፖርት ጀምሮ በሚገቡበት ሆቴል በሚሄዱበት መዳረሻ ሁሉ የቴሌኮም ኢንፍራስትራክቸር ይጠብቃሉ። ይሄ የቴሌኮም ኢንፍራስትራክቸር በሚገባው ደረጃ ዓለም አቀፍ ተወዳዳሪ በሆነ መንገድ እየተሰራጨ ይገኛል ማለት ነው። የኤርፖርት ሁኔታንም ካየን በአብዛኞቹ የሀገራችን ክፍል የአውሮፕላን በረራ ወይም ኤርፖርት ባልነበረባቸው ቦታዎች ላይ የማስፋፋት ስራ እየተሰራ ነው። በሌላ በኩል የዱር እንስሳት መኖሪያ አካባቢዎች ባለው የሰው ሰራሽ ጫና ማለትም ህገወጥ አደን፣ የእንስሳት ግድያ፣ የደን ጭፍጨፋና ህገወጥ ወረራ ለብርቅዬ እንስሳቶች ቁጥር መቀነስ ምክንያት መሆኑ ነው በቋሚ ኮሚቴው የተነሳው። የጥበቃ ቦታዎች ካለባቸው ሰው ሰራሽ ጫና ማለትም ህገወጥ አደን፣ እንስሳት ግድያ፣ ደን ጭፍጨፋ ብሎም በክልሎች መካከል በሚገኙ ፓርኮች በሚፈጠሩ የጥቅም ግጭቶችና የፓርኮችን መሬት ለኢንቨስትመንት መሰጠቱና ወረራ እየተካሄደባቸው በመሆኑ ምክንያት
ብርቅዬና በሌሎች የዓለም ሀገራት የማይገኙ የዱር እንስሳት ከጊዜ ወደ ጊዜ ቁጥራቸው በመመናመን ላይ በመሆኑ ከሚመለከታቸው አካላት ጋር በመሆን የዱር እንስሳትን የአደጋ ተጋላጭነት መቀነስ ያልተቻለበት ምክንያት ምንድነው? እነዚህ ህገወጥ ሰው ሰራሽ ችግሮችን ለመቅረፍ ቅድም እንዳልኩኝ ከሚመለከታቸው አመራሮች ጋር በቅርበት እየሰራን ነው ያለነው። ለምሳሌ ባብሌ ዞኖች መጠለያ ከ200 ሄክታር በላይ ለኢንቨስትመንት የተሰጠውን ከኦሮሚያ ክልል አመራሮች ጋር በመነጋገር እንዲመለስ አድርገናል። በኦሞ ብሔራዊ ፓርክ ወደ 30,000 ሄክታር የሚሆን ፓርክ ውስጥ ለኢንቨስትመንት እንዲሰጥ ተደርጎ ከደቡብ ኢትዮጵያ ከደቡብ ምዕራብ ኢትዮጵያ አመራሮች ጋር እና ከሚመለከታቸው አካላት ጋር ተነጋግረን አሁን በድርድር ላይ እንገኛለን። ቋሚ ኮሚቴው ሚኒስቴሩ የአጋርነትና የህዝብ ግንኙነት ተግባራት አፈጻጸሙ የተሻለ ቢሆንም ከሀገራዊ አህጉራዊና ዓለም አቀፋዊ ድርጅቶች ጋር የስራ ግንኙነቶችና አጋርነትን በማጠናከር ተወዳዳሪ የሆነ ቱሪዝም እንዲኖር ማድረግ እንዳለበት በማሳሰብ መድረኩን አጠናቋል።